ሮሜ ምዕራፍ 4 ጌታ ቢፈቅድ ሁለት ሳምንት እንልናይ ማስበው ከቁጥር 16 እስከ 25 ርዕስ ለምን ሰዎች እንደ አብርሃም ማመን በሚል ርዕስ እንደ አብርሃም ማመን የሚል ሐሳብ እንካፈላለን። እንደዚህ ይነበባል ሮሜ ምዕራፍ 4 ከ16 ጀምሮ። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተሰጠው የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርህ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራ ማኅፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህም ደግሞ ጽድቅ ተብሎ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ለማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው። ሮሜን ብዙ ወደኋላ አልሄድም፣ ግን የሮሜ መጽሐፍ ሲጻፍ የወንጌልን ምንነት ለማሳየት ነው። ትልቁ የሮሜ መጽሐፍ መዳን ወንጌል የምንለው የመዳን የሚባለው ነገር እንዴት ነው የሚገኘው የሚለውን በጣም የሚያብራራ ሰፊ ጥልቅ የሆነ ስነ መለኮት ወይ ቴዎሎጂካል ነገር ያለው መጽሐፍ ነው። ይሄ መጽሐፍ ከመጀመሪያው እስከ ምዕራፍ 4 አሁን እስካነበብኩት እስኪመጣ ድረስ ትንሽ የክርክር ነገር ነው። እስከ ምዕራፍ 3 መጨረሻ የምታዩት ክርክሩም ደግሞ ምን ጸድቀው እንዴት ነው የሚል ክርክር ነበር ምናየው። እና ሐዋርያው ጳውሎስ ሙግት ላይ ነው ያለው። ሰው ምንም ሳይሰራ ይጸድቃል፣ ስራ ግን የጸደቀ ሰው ተግባር ሆኖ ይገለጣል እያለ ሲከራከር ወይ ደግሞ ሲሞግት ነው የምታዩት። ምክንያቱም እንደምታውቁት ጁዳይዝም ወይ ደግሞ አይሁዳዊነት እምነት የሚባልን ነገር አያውቅም፣ ውስጡ የለም ኤሌመንቱ። ሙሉ ለሙሉ የሆነ ነገር ተግባር የሆነ ነገር በማድረግ አንድ ሰው እየተመካ ይኖራል፣ በዛ እየተመካ ይኖራል። ይሄን ማድረጌ ቀላል ሰው አይደለም እያለ በሱ ደግሞ እግዚአብሔርም ጋር ይሄው አየኸኝ እግዚአብሔር ወይ አጽድቀኝ ሲል ስራውን ይዞ ይመጣል በእግዚአብሔር ፊት። ማለት እንዲህ ነው አይሁዳዊነት የሚታመነው። ይዞ ይመጣና ይሄው እግዚአብሔር መዝንልኝና በዚህ ስራ አንተ ደግሞ ጽድቅን ስጠኝ፣ እኔ ደግሞ ይሄው ስራዬን ልስጥህ አይነት አስተሳሰብ ስለነበር ማለት ነው። ሐዋርያው ጳውሎስ ምዕራፍ 4 ጋር ስንመጣ በጣም 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 የሚገርም ምስጢር ነው የሚነግረን። እሱን ነው ማካፈላችሁ። ምዕራፍ 4 አንድ ሰው እንደ ምሳሌ ነው የሰጠው። ምንድነው? ይሄም ሰው ደግሞ በእምነት መጽደቅ አይቻልም እያሉ ይከራከሩ በነበረበት ጊዜ ላይ አይ ኖ እስቲ ወደ ኋላ ልመልሳችሁ ነው ያላቸው። እስቲ ወደ ኋላ እንመለስና እስቲ ወደ ኦሪጂናችን እንመለስ፣ ወደ መሰረታችን ልመልሳችሁና ቆይ አባታችን የምትሉት አብርሃም የእስራኤል የኔሽኗ አባት ነው፣ ጀማሪ ነው የምትሉት አብርሃም፣ ጻድቅ የምትሉት አብርሃም። ምክንያቱም አይሁዶች በአብርሃምና በዳዊት አይከራ እንትን የለም ቀልድ ማያውቁት ሰዎች ናቸው። ስለዚህ የምትሉት አብርሃም እንዴት ነው የጸደቀው ራሱ ሚል ነው የሚያነሳው። እኔ እንዴት ነው የሚጸደቀው ላይ አላተኩርም፣ እሱ በብዙ ነገሮች ስለምንመጣ ወደ እናንተ። እኔ ግን አብርሃም ምን አይነት እምነት ምን አይነት የእምነት ኤሌመንቶች ውስጡ እንደያዘ ግን በጣም ላሳያችሁ ነው የማስበው። እና የጸደቀው ይሄ ሰው የጸደቀው በምንድን ነው? በእምነት ብቻ ነው። ምክንያቱም ካስፈለገ ደግሞ ማስረጃ ካስፈለገ ይላችኋል። አብርሃም ጸደቀ የተባለው ምዕራፍ
15 ነው ቁጥር 6 ላይ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ተብሎ የተጻፈው ዘፍጥረት ምዕራፍ 15 ቁጥር 6 ሲሆን አብርሃም ግን ሕግ የሚባለው ነገር ተጽፎ የተሰጠው ይሄን አድርግ የምትለው የመጀመሪያ ሕግ የተሰጠችው ምዕራፍ 17 ላይ ነው። ወይም ደግሞ መገረዝ የሚባለው ነገር እነሱ የሚሉትን ምክንያቱም በዚህ ነው የሚዳነው ብሎ ከሚሉት አንዱ ነገር እኔ ያነሳው የሚባለው የተሰጠው በኋላ ነው። አይሁዳዊነት የሚባለው ነገር የመጣው በኋላ ነው። ስለዚህ እሱ መጀመሪያ ጸድቆ ሰራ እንጂ ሰርቶ አልጸደቀም። ስለዚህ በሱ አይነት የአብርሃምን አይነት እምነት ወይ የሚያጸድቀውን እምነት ከሆነ የምታስቡት እንግዲህ እውነቱን ከተነጋገርን ቢጨንቃችሁም በነፃ ቢሰጥ ነው። እኔ ለምን እንደሆነ አቅም ሰው ነፃ ይጨንቀዋል። ሰው ነፃ ነገር በጣም ይጨንቀዋል። ግን አይታችሁ ከሆነ ማለት ነው እንደ ዝም ብዬ አሁን እዚህ ብድግ ብዬ አሁን የሆነ ይሄን አይፓድ እንካ በቃ ውሰድ ብዬ ብሰጠው በፍጹም ቀልድ እንደሆነ እርግጠኛ ነው የሚሆነው እንጂ በቃ ወይ ደግሞ መጨረሻ ይቀበለኛል ብሎ ነው የሚያስበው ሲያልቅ። ነፃ ነገር በጣም 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 እና አንድ ጊዜ እንደውም አንድ ሰው ሲናገር ምን አለ፣ ገበያ ሄደን አንድ ሰው በሬ አቆሞ ገበያ ቦታ ላይ ቢቆም አለ ገመዱን ይዞ በሬውን ቆሟል፣ ሰውየው ይዞት ቆሟል። እና ተጠጉትና ተሄዱና ይሄ በሬ ስንት ነው ስትሉት እንዲያው ምክንያቱም የሮሚ መልእክት እንዲያው ስለሚል ማለት ነው እንዲያው ነው ሲላችሁ እንዲያው የሆነ ሰው ስም ሊመስላችሁ ይችላል። ያልሰማን ነው የሚመስለናል። እና አይ የዚህ በሬ ዋጋ ስንት ነው ስትሉት ነገር አይ እንዲያው ውሰደው ከተባለ አንድ እርግጠኛ የምትሆኑት በሬው በሽተኛ ነው ማለት እነኚህ ሰዎች በሬውን ትራሽካን አተው ነው መጣያ እንጂ የሚሰጡበት አተው እንጂ በፍጹም በነፃ ሊሰጡ አይችሉም ብለን ነው የምናስበው። መጽሐፍ ቅዱስ ለሰዎች መዳን የሚባለው ነገር በጣም የሚጨንቃቸው ከባድ የሚሆንባቸው እኮ ለምን ይመስላችኋል? ነፃ መሆኑ እኮ ነው። ጌታ ኢየሱስ ክርስቶስ ያድናል ስትሉት እንዴት ይላቸዋል? እርሱ በቀራንዮ መስቀል ላይ ያንተን ኃጢአት ሁሉ ይዞ ስለሞተ አንተ ከዛ የተነሳ ነፃ ነህ ስትሉት ምንድነው መሰራ ይላል። ምንም አትሰራም። ምንም መገለባበጥ የለም። ገንበስ ቀና የለም። እሺ ስንት ነው? በቃ ስንቴ ነው እንትኑ የለም። ምን ያህል ነው መሰጠው የለም ስትሉት አይ አድንም ይሄ ሌላ እንትን ስራ ያለበት ብሎ ይፈልጋል። እነኚህ ይሄ ማይንድ ሴት ነበር በእነሱ በአሕዛብ በአይሁድም ዘንድ። አብርሃም ግን የሚገርም የእምነት አባት እቺ በጣም የምትገርመዋ እንትን የገባችው ሰው ነው። ባጭሩ አብርሃም ጽድቅን እንዲያው የተቀበለ ሰው ነው የሚለን። እንዲያው በነፃ ጽድቅን የተቀበለ ሰው እንደውም በጣም ኮንቴክስቱን ስናጠና ሮሜ የተማራችሁ ታውቃላችሁ። እንዲህ ነው ተብሎ የሚተረጎመው አብርሃም የጽድቅ ረሃብተኛ ነበር። ምንም በቃ ጽድቅ ርቦታል አብርሃም። እግዚአብሔር ደግሞ የጽድቅ ገበያተኛ ነው ማለት ጽድቅ በጣም ተርፎት በቃ አምራች ነበር እግዚአብሔር የጽድቅ ያ ርቦታል መጥቶ ከዛ በኋላ መጣና ያ የጽድቅ አምራች የሆነው እግዚአብሔር ጋር ይመጣና ራበኝ እኮ ነው ምንድነው ራበኝ ጽድቅ የሚባለው ነገር ራበኝ ይለዋል። ሲለው አይ በቃ ይሄው እንደፈለክ ጽድቅ መስረቅ ነው የፈለከው? አዎ ጽድቅ ምን ችግር አለ? እኔ የጽድቅ ቆጣቢ አይደለሁ። እኔ ጽድቅ ሰሳች አይደለሁ። ጽድቅ ለእናንተና ተብሎ ሌላ ዓለም ፈጥሬ አልሰጠው ወሰደው ጽድቅ እኔ እናንተ ራይት እንሁን በቃ ከዚህ በኋላ ጓደኞች አምልከኝ እኔ መቀበላለሁ እንደ ጠላት መልሼ አላይህም ከዚህ በኋላ ይለዋል። ከዛ አብርሃም ይሄን ሁሉ ነገር በነፃ ወሰደው ካለኝ ምን ሊጠይቀኝ ይሆን? ምን ይሆን ሊጠይቀኝ ያለው እያለ ሲለው ካንተ ግን አንድ ነገር ብቻ ነው የምጠይቀው ይለዋል ማለት ነው። አንድ ነገር ግን ጠይቃለሁ ዝም ብዬ ይሄ ሁሉ ጽድቅ ደግሞ ጽድቅ ችግሩ ቱጃር ፈልጋ አትገዛውም እንትና ምናምን ተብሎ አይገዛም። ነገስታት ጋር የለም። አሁን እስቲ ነገስታት ጋር እኮ ጽድቅ ቢኖር ኖሮ ትልልቅ እንትን ስካንዳልስ የሚባል ይሄ ትልልቅ አመጾች አይከሰቱም ነበር በመንግስታት ሌቭል። ገብቷችኋል? እኔ ተካሌ እንደዚህ ሆኖ ተገኘ ጉድ ሆኖ ተገኘ የሚባሉት እኮ ጽድቅ ስለሌለ እኮ ለዛ አካባቢ ጽድቅ ስለማይሰጥ እኮ ነው። ያንን ነገር ወይ ደግሞ በጣም የሆነ ነገር ስላለን ጽድቅ ይኖራል ማለት ሰው ጽድቅ
በዓለም ላይ ያለ ገንዘብ በሙሉ ተሰብስቦ ሊገዛው የማይችል ነገር። አብርሃም ግን እንዴት አገኘው ግን ያለው ሲጀምር አብርሃም ስማርት ነው ማለት ነው። እንዴት አድርጎ አገኘው እንዳንል የቆሮንቶስ ደግሞ ጻፊ ምን አለ ፖል ሲጽፍላቸው ለቆሮንቶስ አማኞች አይ እናንተ እኮ የጸደቃችሁት ትንሽ ጭንቅላታችሁ ሚሰራ ስለሆነ የሆነ ነገር ስማርት ነኝ እኔ እንኳን ነገር ይታየኛል ስለምትሉ አይደለም። እንደውም አለ እንደው እውነቱን በዚህ በአማርኛው ሰዱት በእኛ ቃል እውነቱን እንነጋገር ካልን እናንተ በመደዳ ሰው ቢቀመጥ የመጨረሻው እናንተ ናችሁ። መኪና ውስጥ ድራይቨሩና ተሳፋሪ ካለ ነጂው እናንተ ናችሁ። በር ተከፋችሁና የሚከፈትልህ ካል ከፍታም ቆማ አንተ ነህ። ይገባቸዋል ስታተስ ስለሆነ እየተንቀስኩ ያሉት። ወይ ደግሞ የሆነ ነገር አላቸው ተብለው በክብር የሚገቡና ዝም ብለ ውጪ ብርድ ላይ ቆመ የሚገቡትን የሚያስገቢ ከሆንክ አንተ አስገቢው ነህ። ምናችሁ? ምክንያቱም የሀብታም ልጆች አልነበራችሁም ስላለ ማለት ነው። ባይብል ነው የሚለው እንግዲህ አይደለም። እና ደግሞ በጣም ኖብል ነን በጣም ማለት የተማርን ምናምን እንዳትሉ ደግሞ እነሱማ አሉ። ያው እናንተ የሉም የት አሉ ራሱ እስቲ በቆሮንቶስ ቤተክርስቲያን እኮ እነ ፕላቶ እነ ሶክራተስ እነ ምናምን ምትሏቸው ራሱ የሉም አልገቡም። ራሱ እነኛ ተመራማሪዎች አልገቡም። እነኛ የሂሳብ ሊቃን አልገቡም እዛ ውስጥ ቆሮንቶስ የሉም እነሱ። እርግጠኛ የምንሆነው ነገር ቢኖር ይጻፍልን ነበር። ታዲያ ቆይ እንዴት አድርጎ ነው እናንተ እንዲገባችሁ እዚህ ውስጥ ነው ፖል የሚላችሁ? እንዴት አድርጋችሁ ገባችሁ እናንተ? እነሱ እዛ እናንተ እዚህ እንዴት ምን አይነት ነገር ነው ሲል አይ እውነቱን ካላችሁ ነገሩ እሱ አይደለም። ነገሩ እግዚአብሔር የጠየቀው ነገር ስላሟላችሁ ነው ይላችኋል። ምንድነው የጠየቀው ስትሉ እንደ ቅድም እንዳልኳችሁ እንደ አብርሃም እናንተ ረሃብ ይዛችሁ መጣችሁ። እግዚአብሔር ሁሉ ነገር አለው ጽድቅ ሞልቶታል ተርፎታል። እና እግዚአብሔር አንድ ነገር ጠየቃችሁ። ታምነኛለህ ግን ብሎ ጠየቃችሁ። እዩ ትረስት እኔን ትረስት ታደርጋለህ? ታምኛለሽ? እርግጠኛ ነህ? ታምነኛለህ እኔን? ይሄ ሁሉ አሁን ልጸድቅ ነው በቃ ከዛሬ ጀምሮ ጻድቅ ነህ። የእግዚአብሔር መንግስት ገባለሁ? አዎ ገባለሁ። ከኔ ጋር ራይት ነህ? አዎ ራይት ነህ። ግን አንተ ጥያቄ ልጠይቅህ አለ እግዚአብሔር። ይሄ ነው ባይዘው ይመዳል። አንተ ጥያቄ ልጠይቅህ ታምነኛለህ? እኔ እን ማድረግ እንደምችል ታምነኛለህ? እኔ ያንተን ኃጢአት በሙሉ ልጄ ላይ አድርጌ የልጄን ጽድቅ በሙሉ ላንተ ልቀያይረው እንደምችል ታምነኛለህ ሲል አንዳንዶች ምን አሉ? ጠቢባን አይ ያሉ ሄዱ። አብርሃምስ አረ አምናለሁ አንተን በቃ ልታጸድቀኝ ነው? አዎ አምናለሁ። እሺ አጽድቀኝ አለው። እግዚአብሔርስ ምን አለው? እግዚአብሔር ጸድቀሃል። ማን ይከለክለዋል? ጽድቅ እርሱ ገብቷቸዋል። ጽድቅ እግዚአብሔር ነው። ጸድቀሃል ቢል እንዴት ብሎ ነው ምናምን የሚባል ነገር እኮ የለም። ኢየሱስ ክርስቶስ ታስታውሳላችሁ? አንድን ሰው አገኘውና ይሄ ሰውዬ እንዴት ተፈወሰ? ሽባ ነው ሰውየው እና እንዴት ተፈወሰ ምናምን እያሉ ገና ከመፈወሱ በፊት አንድ ነገር ተናገረ። ኃጢአትህ ተሰረየ ይለዋል ማለት ነው ሲለው አይሁድ አጉረመረሙ። እንዴ ነው እሱ ኃጢአት ዝም ብሎ ተሰረየ ምናምን ይላል? ሲምፕሊ ኃጢአትን የሚያክል ትልቅ ግዙፍ ነገር ተሰረየ ብሎ ዝም ብሎ ይለቀቃል እንዴ ሲሉ አይ ቆይ አንድ ነገር ማስረጃ አልስጣችሁ አለ። ተፈወስ ደግሞ አለው መልሶ። ተሰረየ ያለው ተፈወስ ሲለው ሰውዬው ብድግ አለ። አሁን የሚሸሽጉት አይደለም። ከዛ ምን አላቸው? ከሁለቱ የቱ ነው ትልቅ አላቸው። ከባድ የትኛው ነው? አይ ኃጢአት ይሄኛው ያው እንደምን። ከዛ ምን አለ? የሰው ልጅ ኃጢአትን ማስተሰረይ እንደሚችል ታውቁ ዘንድ አለና ተነሳና ተመላለስ አለ። ሰውዬው ደግሞ ቀላል ተመላለስ አለ። ዘለለ ማለት ዝም ብሎ አንዳንድ ሰው እኮ ተፈውሰም አውቆ እንዳልተፈወሰ ብድግ አለ ሰውዬው። እርግጠኛ አሳያቸው። ምንድን ነው ያላቸው? the same God ምን ያለ ሽባውን ቁም ያለ ኃጢአተኛውን ጽድቅ ይለዋል አላቸው። በቃ ይለዋል። ምንም ልታረግ አትችልም። እግዚአብሔር ጽድቅን የሚሰጠው ስለ ጊፍት ስለሆነ ይሰጠዋል አለ ማለት ነው። አብርሃም ጽድቅን የተቀበለው በምንድን ነው ስትሉ አንተ ጽድቅ በለኝ እንጂ እጸድቃለሁ። በቃ ምንም ሌላ የሚገርማችሁ ሮሜን አምጥታችሁ አፕላይ ብታደርጉት ምንም ሌላ የምታወጡት ነገር የለም። ጽድቅ በለኝ እንጂ አንተ ተቀበለኝ እንጂ በቃ ይጸድቃለሁ። ምን ይከለክላል? አንተ አይደል እንዴ ጽድቅ ሰጪው ራሱ መጀመሪያ ላይ ብሎ አመነ። ከዚህ የተነሳ አብርሃም የህይወታችን ነው የፌዝ የምንለው የእምነት ሞዴል ተብሎ ተጠራ። ምዕራፍ 4 ሞዴል ሆኖ የሚያሳያቸው አንዳንድ ሞዴል ቤቶች አይታችኋል።
ቤት ከመግዛታችሁ በፊት ሞዴል ቤቶች የሚባሉ አሉ። ከገባ በኋላ ቤት ይሄን ነው የሚመስለው ይሉናል ማለት ነው። ስለዚህ አብርሃም የእምነት ሞዴል ነው ማለት ማንኛውም በክርስቶስ አምኜ ጸድቅ ያለው የሚል ሰው ሁሉ የአብርሃም ኤሌመንት ሊገኝበት ይገባል። የአብርሃም የእምነት አይነቱ ራሱ ሊገኝበት ይገባል። ምክንያቱም እግዚአብሔርን ማመን ማለት እግዚአብሔር እኮ ቀላል እንዳይመስል ብሎ ማመንና እግዚአብሔር እኮ ከዋክብትን ፈጥሯል ብሎ ማመንና እኔ ጸድቅ ያለው ብሎ ማመን የተለያየ እምነት ነው። ስለዚህ ነው ዓለም በሙሉ ምን ይላል እንደ ተስማምቶ ያው ፈጣሪ ይላል። ችግሩ ፈጠረኝ ማለት ትጀምራል ወይ ነው ከተዋቸው ያው እንግዲህ አይደረስበት ይላል። አጸደቀኝ ማለት ትችላለህ ወይ ነው ገባችሁ? መቀበል ትችላለህ ወይ? ሁለት አይነት አመለካከት አለ። አንዳንዶች እግዚአብሔርን በጣም ምጡቅ ነው በጣም የሚደረስበት ስላልሆነ ልንደርስበት አንችልም። ከዚህ የተነሳ ጽድቅና ኃጢአተኛው አብረን በአንድ ቤት ስለማንኖር አይነሱ እዛው እንትን ይበሉ እዛው እርስ በርሳቸው እኔ ሊድ ብሎ እግዚአብሔር ትቶን ሄዳሉ ይላሉ። እንደዚህ የሚያምኑ አሉ። ሰው ይሄን አምኖ ሊድን ይችላል ብዬ አላምንም። መጀመሪያ ወደ እግዚአብሔር የሚመጣ ራሱ እግዚአብሔር አለ ብሎ ማመን አለበት። ግን ሁለተኞቹ ደግሞ አይ አይደለም እግዚአብሔር እዛ አይደለም ያለው እግዚአብሔር እንደው እዚህ ነው ይላሉ ማለት ነው። እነሱ ደግሞ ምን ይላሉ መሰላችሁ? ማን ያውቃል ግን ይሄ እኮ እግዚአብሔር ሊሆን ይችላል ይላሉ። ሁለተኛ እኮ ነው እንደዚህ ያታመለካከታል። ማን ያውቃል አሁን ይሄ እኮ ማን ያውቃል ቢሆን አናውቅም እኮ ሰው አይታይ ምን አይል እኔ ነኝ አላል ማን ያውቃል ይላሉ። አይ አንዳንዶቹ ትንሽ ሲመራመሩ ደግሞ አይ ነው እንደዚህ ጉዝ ከምናረገው ጥጃ ነው እግዚአብሔር ሊሆን የሚችለው ዝም ብሎ ጥጃ ኢኖሰንት ነው ገና ወጥቶ ከናቱ ምናምን ያለ ነው እሱ ነው ብሎ ጥጃ ቆመው ይለምናሉ። ሰው አመንኩ ስላለ አይደለም እምነት ራሱ ይፈተሻል። እምነት ይመረመራል። ታውቃላችሁ ጀኒውን ነው አይደለም ምን አይነት እምነት ነው ያመንከው ይፈተሻል። ስለዚህ አብርሃም ምንድነው የሚላቸው? እናምናለን እኛ እኮ ምናምን እንዳይሉ ምክንያቱም የጻፈው ለአማኞችም ስለሆነ ማለት ነው ስለሆነ ቆይ ላሳያችሁ የእምነት ሞዴል ላሳያችሁ የክርስቲያን የእምነቱ ሞዴል ልክ ላሳያችሁ። አንድ ሽማግሌ ያመጣ እኔ እንደው አንዳንድ ጊዜ እኮ የእውነት እኮ ይገርመኛል። እኔ ደግሞ ያመጣው ሰው ደና ሰው አይደለም። ይገርመኝ ነገር ልክ ጳውሎስ እንደተናገረ እናንተ እኮ ደና ሰው ስለሆናችሁ አልጠራችሁ እንደሚለው ደና ሰው አይደለም ያመጣው። በእርግጥ የመዳን ጉዳይ የደና ሰው ጉዳይ እንዳልሆነ የምናውቀው ማቴዎስ ምዕራፍ 1ን በማንበብ ነው ምናውቀው። ማቴዎስ የጻፈው ይባላል መጽሐፉን የጻፈው ለአይሁድ። አንዳንዶች ምን ይላሉ? አይሁድ ማቴዎስን ከሚጠምዱት ምክንያት አንዱ ብለው ማቴዎስ ምዕራፍ 1 ይላሉ። ለምን ነው የሚጠምዱት? እከሌን ወለደ እከሌ ወለደ። አሁን እኔ ካሳይ መሰለኝ ቅድመ አያቴ። እኛ እኮ ቅድመ አያትም እኮ በደንብ አናውቅም። እኛ እኮ ጌታ እኛን መጥራቱ በጣም እኮ ብያ እና ካሳዬ ጌታነን ወለደ ጌታነ ገዝሙን ወለደ ገዝሙ ኤልያስን ወለደ ነው የሚባለው አይደል? እንደዚህ ነው የሚጠራው። እንግዲህ እንደምታውቁት ከሆነ ማለት ነው። ሌላ አጠራር ጋር እንደዛ ነው የሚጠራው። ምን አለ ማቱሳላ ላሜን ወለደ ላሜን እንዳወለደ እንትና ወለደላ በማል እህቶች ያስገባል። ጌታ ይባርካቸው እህቶች ማለት በማል እናንተን ገባ ያደርጋል። ለምን? ለማቃጠል። ሌላ ምክንያት የለውም። ምንም ሌላ ምክንያት የለውም። ለማቃጠል ስላችሁ እናንተ ለማለት አይደል። እኔ የዶየቶች ወዳይ ስለሆንኩኝ እንደውም ችግር የለም። ለምንድን ነው ያስገባው? ከእንትና ይላል ያስገባል። ሆነ ብሎ ነው ያስገባው። የሚገርማቸው ደግሞ ያስገባቸው ሰዎችን ማን እንደሆነ ያሳያችሁ። ረዓብ በምንድነው በኢያሪኮ ግንብ ስር ትነግድ የነበረች ሴት ማለት ነው። እንግዲህ ሸቀጥ አይደለም የምትነግደው። እሷን አስገባ። አለፍ ብሎ ደግሞ እንደገና ደግሞ በልጇ ምክንያት ልጁን ከሞተ ልጇ ምክንያት ሌላ ልጅን አልሰጠኝ በሚል አብራ ከይሁዳ አብራ ተደብቃ በስውር የተኛችን ሴት ይጠቅሳል። በሙሉ ያስገባቸው ሴቶች ሆነ ብሎ መማከል ሌሎቹ ደና የተባሉ ማለት ለነሱ ጻድቅ ጻድቅ የተባሉ ዘለላቸው። ከንትና ብሎ አያስገባ ከንትና አይልም። ዝም ብሎ ይዘላል። ከሌ ወለደና ረዓብ ጋር ሲደርስ ከረዓብ ነው። ከዚህ የተነሳ ማቴዎስ ምዕራፍ 1 ቢወጣስ ምን እያለ ነው ያለው? የደና ሰው ዘር አይደለንም። ጽድቁም የመጣው ለደና ሰዎች አይደለም። ለማን ነው የመጣው? ለተቀበለ ኃጢአተኛ የመጣ ጽድቅ ነው እንጂ
ባክግራውንዱ ጥሩ የሆነ ሰውዬ የመጣ አይደለም። ጻድቅ የሆነ ሲመረመር እኔ ቀላል ሰው እንዳልመስል ብሎ የሚያስቆጥረው ጽድቅ ያለው ሰው አይደለም። እንደውም ወደ ኋላ ሲኬድ ባክግራውንዱ የተበላሸ የሚመስለው ሰው ለሱ ነው ምን ያለው እግዚአብሔር ጽድቅን የሰጠው። ታዲያ አብርሃም ያመነው አምላክ ወይ የአብርሃም የእምነቱ ኦብጀክት ማን ነው? ላሳያችሁ ትንሽ በጥያቄ መልክ እንድጽፉት ነው የምፈልገው። ምጽፉ ስለማይ ጥያቄዎችን እናብላላችሁ ብዬ ስለምፈልግ፣ ምክንያቱም እናንተ ታጠኑታላችሁ በጣም ብዙ ሐሳብ ስላለ። መጀመሪያ አብርሃም ያመነው አምላክ ለመሆኑ ምን አይነት አምላክ ነው ራሱ? ምክንያቱም ከለዳውያን ኡር ብዙ አምላክ አለ ባይዘው። አብርሃም የአምላክ እጥረት አይደለም እግዚአብሔር እንዲያምን ያደርገው። አንዳንድ ጊዜ የሆነ ነገር ያጥራችሁና ወይ ደግሞ በምን ከተማ ነው ጳውሎስ ሲገባ ምንድነው አቴና ነው ሲገባ አምላክ የአምላክ ማዕት ያየው። ከዛስ በኋላ እነሱ ደግሞ የሚገርሙ ሰዎች ናቸው። አቴና ነው አይደል? ልክ ነኝ ወይ ካለ ከዛስ በኋላ ምን አሉ? እኛ ብዙ አማልክት ተበሳጨ፣ መንፈሱ ተበሳጨበት። ከዛ መሰከረላቸው፣ ጌታን ተቀበሉ አምላክ አለ ማይታወቅ ብለው ያመልካሉ ማለት ነው። ከዛ እሱ ማይታወቅ አንድ አለ ምነግራቸው አምላክ ሲል ምን ችግር አለ አምጣሉ። እንዳገር እንደዛ ነው አሉ። እንግዲህ እንዲኖሩታችሁ ታውቃላችሁ። ስመሰክሩላችሁ አረ እኔ ምናምን የለም ትራክት አይቀዱም። እግዚአብሔር ይባርክ ደግሞ አንድ ጭማሪ ሰጠኸኝ ብሎ ያመልካሉ ጨምረው። አብርሃም የሆነ የጭማሪ አምላክ አይደለም ጨምሮ ያመለከው፣ ብቸኛ አድርጎ ሌሎችን አምላኮች በሙሉ ትራሽ አድርጓቸው ነው የመጣው። አይደላችሁ ብሎ ክዷቸው ነው የመጣው። ታዩታላችሁ ደግሞ በኋላ አሳያችኋለሁ። ምን አይነት አምላክ ነው? ለአብርሃም እግዚአብሔር ማን ነበረ ነው። ምክንያቱም ኦብጀክቱ የእምነት ኦብጀክት እግዚአብሔር ስለሆነ አብርሃም እግዚአብሔርን ማን ነው ብሎ ነው የተከተለው ራሱ። ጌታ ኢየሱስ እኮ ታውቃላችሁ ከብዙ ዓመት በኋላ ጠይቋል ይሄን ጥያቄ እኮ ማን ነኝ እኔ ለእናንተ? እኔ ተከተላችሁኛል፣ ደቀ መዝሙር አላችሁ፣ ክርስቲያን ነኝ አላችሁ፣ ፕሮቴስታንት ነኝ አላችሁ፣ ጴንጤ ነኝ አላችሁ። እኔ ለእናንተ እስቲ ፐርሰናሊ እኔ ላንተ ወይ እኔ ላንቺ ምን ነኝ ነገር ነው። ማን ነኝ የሚለው በደም ከተረጎም ነው ምንድነው የኔና አንተ ሪሌሽንሺፕ? ማን ነኝ ብለህ ነው የምታቀኝ አለ ማለት ነው። አያችሁ ኢየሱስን ማን ነው ብለን ባወቅነው ዕውቀት ነው ምን ጸድቀው። በጣም የሚገርመው ነገር ስለዚህ አንዳንዶቹ ኤርሚያስ ነህ አሉ ሲሉ አትጸድቅም፣ ኤልያስ ነህ አትጸድቅም ማለት እኮ ከነቢያት አንዱ አይ እልህም አለና ዞር ሲል አለ አንዱ አንተ ክርስቶስ ይሄው የእግዚአብሔር ልጅ ነህ ሲለው አየውና ጴጥሮስ አንተ ጂኒየስ ነህ ድሮ በለመደብ መለስከው አላለም። ይገርመኛል እውነት እኮ እንደለመደብ ደግሞ በቃ መለስከው። ጴጥሮስ ይገርመኛል ከሐዋርያቱ ጋር በነበረው ኮኔክሽን የሚመስለኝ ከመለሰ በኋላ እንዲህ ያለ ማያቸው ይመስለኛል ጴጥሮስ ስለው። ምክንያቱም ህብረት ነው ግንኙነት ነው ነበር እንደዚህ። ምክንያቱም የጌታ ራት ላይ ሲከራከሩ የነበሩ ሰዎች ናቸው። ከኛ ትልቅ ማን ነው? ጌታ ራት ላይ ሰው ይከራከራል እንደዚህ ከኛ ማን ነው ትልቅ ሲሉ ደንግጦ በመሰበሰበና አንድ ህፃን ጠርቶ ይሄ ነው ትልቅ አይላቸው ማለት አለ። ትልቅ ማን ነው ሲባል የቅድሞቹ ናቸው ቢለን ወዳጆቹ አብርሃምን እግዚአብሔር ለአብርሃምን ማን ነህ ብሎ ነው የተከተለው የሚለው ትንሽ ሰዓት ነው መቆጠብ ቶሎ ሊሄድላችሁ። ምን አይነት አምላክ ነው ብሎ ነው የተከተለው። ጴጥሮስ አንተ ክርስቶስ ነህ፣ ክርስቶስ ነህ የሕያው የእግዚአብሔር ልጅ ነህ ብሎ ነው። ከዛ ምን አለ? ይሄኛው ያንተ አይደለም። መዳን ከሰው አይፈልቅም፣ የሰው አይደለም። መገለጡ መዳኑ ብቻ ሰው መገለጡ ራሱ ከሰው አይመጣም። ታውቃላችሁ በጣም ይገርማችሁ ከሰው ቢመጣ ኖሮ በጣም ብዙ ሰዎች ይድኑ ነበር ቀድመውን። እንዴ በጣም ስማርት ስንት እያሉ ይድኑ ነበር፣ ቀድመውን ያገኙት ነበር። ስንት የተቆፈረ ነገር ያገኙ ሰዎች እንዴት ይጠፋቸው? መዳን የመገለጥ ጉዳይ ስለሆነ ምን አለው ጴጥሮስ አለው አቤት ይሄንን አለው። ካሁን በፊት ማለት ነገር መልሰ ይሆናል። ይሄ ግን የገለጠል የሰማይ አባቴ ነው። ምን ያለው መሰላችሁ? ይሄ ሚስጥር በእኔና በአብ በወልድ በመንፈስ ቅዱስ መካከል ያለ ሚስጥር ነው። አንድ ነገር ሚስጥር እኮ ማለት ሌላ ማያውቀው ማለት እኔ አብና ወልድ እኔ አብና መንፈስ ቅዱስ የምናውቀውን ሚስጥር አንተ ታውቃለህ። ስለዚህ ይሄ ነገር የተገለጠል እርግጠኛ ነገር ሌላ አያውቀውም። ይሄንና
ጠቢባን አያውቁትም አሉ። የሚያውቀው አብ ነው። ስለዚህ ይሄ መገለጥ ሹክ ያለ አብ ነው አሉ። እናንተ መዳናችንን የሰማነው ከአብ ነው ቢላችሁ ማን ያምናል? መዳኔን ሹክ ያለኝ አብ ነው። የመዳን መንገድ ድኜ ስለተገኘው ሳይሆን የመዳንን ያውቀት የመዳንን መገለጥ ወደ ጆሮዬ ያስገባው የነገረኝ አብ ነው። ቀጥታ አብርሃም ሲከተለው ማነህ አለው። ታዲያ ይሄንን ያወቀውን ማነህ አለው? ማነህ ብሎ ነው የተከተለው? ማነህ ብሎ ሲከተለው ዝም ብሎ እንደኛ አይደለም የተከተለው። ታውቃላችሁ፣ እርግፍ አድርጎ ቤቱን ሪስክ ወስዶ ነው የተከተለው። እንዴት ሲወጣ እስከ ከለዳውያን ኡር ሲወጣ ምን አይነት እግዚአብሔር ነው ራሱ የታየው ለአብርሃም? ገብቷችሁ? ምን አይነት እግዚአብሔር ነው የታየው? ነው ንኩም እንዴ ምናቆ ስለሚመስለን ነው የምናልፈው። ለእናንተ ለቤት እንዴ ተጠቅማችሁ ሁሉን አስጥሎ ያስኮበለለው እግዚአብሔር አብርሃም ዝም ብሎ አንድ ነገር መቼስ ሁሉን ጥሎ ሆነ። አንድ እስቲ ያገባችሁ ሰዎች ካላችሁ ኮብልላችሁ ነው እኮ እህቶች እኮ ኮብልላችሁ ቤቴ የለ ደና እኔ እንደውም አሁን ራሱ አሁን ገና ልጃችን ገና ሺዝ እና ሃይ ስኩል እየጨረሰች ከሁሉ የሚገርመኝ ነገር አግብቶ የሚወስዱት ነገር አሁን ነው የታወቀኝ። ታውቃላችሁ እስከ ዛሬ ድረስ ነው ምንም መስሎኝ አያውቅም። እሱ ነገር እንዴት ነው ጌታ ሆይ የሚለው ገና ካሁኑ እንደምታቆኝ ነኝ ያሳስበኝ። ይሄ ጨልጥ ነው። ከዛ ደግሞ እግዚአብሔር ደና አገልጋይ ይሰጣቸዋል። እናትና አባቱን ሰው ይተዋል ይሏቸዋል። ይሄ ነገር ግን እንዴት ነው? አሁን ነው ትንሽ ማሰብ የጀመርኩት። አስኮበለለው እናንተ ቤቱን ኑሮን ይወጡም ምናምን አስኮበለለው። ዝም ብሎ አይኮበልልም። ላላየው ነገር ላልተዋህደው ነገር ፍቅር ላለያዘው ነገር አይኮበልልም። ማን ብሎ ነው እንዲኮበልለው ሊወጣለት? ቆይ ጥያቄ ደግሞ እንጠይቅ አብረን ትንሽ እንድናስብ። እንጀራ ይሰጠኛል ብሎ እንዴ ሲወጣ እንጀራ ስለሌለኝ ምን አሁን ከለዳውያን ምን ይበላ ምንም ይበላ ነገር አለ እንዴ? በረሃብ ልንሞት አይደል እንዴ? ና እንጀራ ብሎት ነው እንዳንል። ከለዳውያን ኡር የመሶፖታሚያ ተብሎ የሚታወቀው የከለዳውያን ኡር ባይዘው በጣም ደሪቸስት የተባለ ነው በጊዜው። በጣም እንዴ ልበላችሁ የባለጠጎች እንደውም አንዳንድ መጽሐፍቶችን ሳነብ ኤሲ ሲስተም ሁሉ ሰርተው ይባላል። በውሃ አድርገው የኤሲ ሲስተም ሁሉ በጣም የተጋን ማለት ዝም ብሎ ችግር ብሎት ይወጣ ሰውዬ እንዳይመስለን ማለት ነው። ክርስትና የቸገረኞች አይደለም፣ የቸገራቸው ሰዎች አይደለም። በእርግጥ ኢየሱስ ክርስቶስ የቸገራቸው ሰዎች ነው ክርስትና ብሎናል። ምን ግን የቸገራቸው ነው ያለን? ጽድቅ የቸገራቸው ሰዎች ናቸው። ሁሉ ኖራቸው ሁሉ ዓለምን ገድ አይተዋት ሰክሰስ የሚባለውን ጫፍ ደርሰው አይተውት መርምረው ሁሉ ባዶ ሆኖባቸው እዚህ ሁሉ ውስጥ ጽድቅ የለም። አረ ጽድቅ ያለ ከየት እናምጣ ሲሉ ጽድቅ ወራታውት እሱን ከጸደቁ ብለው ይሄዱ የጽድቅ ችግረኞች እንጂ የሌላ ነገር ችግረኞች ብታችሁ አንተ ሰው ክርስቲያን መሆን ቸርች የሚቀመጡ ሰዎችን የሆነ የፋይናንሻል ኢሹ ያለባቸው አድርጎ የሚያስቡን ሰዎች አሉ። ተሳስተዋል። በጣም ነው የተሳሳቱት። ይሄ ዝም ብሎ አንዳንድ ጊዜ ስዕል ነው አምራቸው ውስጥ የተሳሳተ ወይ ደግሞ አንዳንድ እውነተኛ ወንጌል የማይሰብኩ ሰዎች ሁሉ ጊዜ እየተነሱ ሽሮ ሞላልህ፣ በርበሬው ሞላልህ፣ ችግረኛ ነው እስከ ዛሬ ጀምሮ ችግረኛ አትሆንም ያሉ ሰዎች ችግረኛ ቢሆን ነው ህዝቡ ብሎ እንዲያስቡ ሰውን አድርጎት ይሆናል እንጂ እኛ ችግረኛ አይደለም። አሜን ትላላችሁ? አረ እንዴ ችግረኛ ያልሆነ እስቲ አንዴ እኛ አተን አይደለም እንደሰው መስራት ምንጭስ አምሮ ስለሌለን አይደለም ጌታን የተከተልነው። የሆነ ችግር ስላለብን ዲፌክት ስላለብን አይደለም የተከተልነው ጌታ። የሆነ ላክ ምናረገው ነገር ግሩፕ የሆነ እንደ ሃርድ ሜንታሊቲ እንደሚሉት ይሄ በግሩፕ ማሰብ ስለምንወድ አይደለም የተሰበሰበው። እኛ የተሰበሰብነው አንድ ማንም ሰው ሊሰጠን የማይችለውን ነገር ስላገኘ ማንም ሰው ሊሰጠን የማይችለው ዞረን እንደናንተ ሞክረን እንዳንዳንዶቹ መጠጥ ውስጥ ሞከር ነው የለም፣ ጫት ውስጥ ሞከር ነው የለም፣ ሰክሰስ የሚባል ነገር ውስጥ ተመረቅንና አየሩ የለም፣ ትልልቅ ቦታ ላይ ለመስራት ሞከር ነው ሰራን የለም። ከዛ ደግሞ እንደውስቲ ቆይ እንደው ሙከራ አለሙ እኛ በእኛ ላይ ላይሆን ይችላል። ሌሎች ደግሞ ከኛ በላይ የደረሱ ይኖራሉ ብለን ስናይ ደግሞ እነሱ የባሱ ናቸው አሳዩ። እዛ ምን አለን?
ሰው የጎደለው ጽድቅ ነው አለ። ሰው የጎደለው እግዚአብሔር ነው። እግዚአብሔር የወጣበት ሰው ሌላ ነገር ስለማይሞላው እግዚአብሔርን ፍለጋ መጣን። በቃ ይሄ ነው ክርስቲያን ያደረገን። ለምን ክርስቲያን ሆንኩ? ለምን ደቀ መዝሙር ሆንኩ? ለምን ቸርች እመጣለሁ? ለምንድን ነው ይሄን ቃል የምከተለው ለምንለው ለምትሰሙ ሰዎች ምን ሰጠው መልስ ምንድነው? የጽድቅ ረሃብተኞች ነን እኛ። ጽድቅን ማንም ሊሰጠን አልቻለም። በራሳችን ደግሞ ሞከር እንጸድቃለን ብለን ትላንትና እንደምንም ብለን ሳንዋሽ ቀረን። በኔክስት ዴይ እንዴት አድርገን እንያዘው? አፋችንን ስናማ ተገኘን። እንዴት አድርገን እንያዘው? ሞከርን። እሺ አይ በቃ እንግዲህ መጽሐፍ ቅዱስ እንደሚለው ማመንዘር ማለት መተኛት ነው አሉንና አይ በቃ እኔ አልተኛው በክፉ ምናምን አልን። ጌታ ኢየሱስ ደግሞ መጣና ወደ ሴት ያየ የተመኘ አመንዘር አለን። እንግዲህ አእምሮዬን አውጥቼ አልጥለው። ስለዚህ ተቀበልኩ። እኔ ኃጢአተኛ ነኝ በቃ። ስለዚህ ጽድቅ ሊያስፈልገኝ የጽድቅ ረሃብተኛ ነኝ እኔ። የራሴ ስራ እንደማያጸድቀኝ ገብቶኛል። ስለዚህ ወደ ምን መጣው? የሚያጸድቅ ኑሮ ልንሞላ አይደለም የመጣ። ኑሮን የሚሞላ አለ፣ የሚያስብልን ይኖራል። እንደማንኛውም እንዲያልፉ በምድር ላይ እንደሚያልፉት እኛም በመከራም በከፍታም በዝቅታም እናልፋለን። ሰው እንደሚመረቅ እንመረቃለን። ቢዝነስ እንደሚሰራ እንሰራለን አይደል እንዴ? በስራችን እንደውም ታማኝ ሆነ ሰክሰስፉሊ እግዚአብሔርን ስራ የእግዚአብሔርን ስም ላለማሰደብ እንደውም ሲሪየስ ሆነን እንሰራለን። አለቆቻችንን እናከብራለን። ለአገር እናስባለን። የአገር እኛ እንደ ሴቶች ነን። አገር ምን መራለን። ፖለቲካ ውስጥ ገብተን የፖለቲካን ስርዓት እንዲስተካከል እናደርጋለን። ለጀስቲስ እንሟገታለን። እንደማናችሁም ነን እኛ። ትንሽ ምንድነው የገባ ካላችሁ ግን ምንድነው ይሄ መጽሐፍ ቅዱስ ነግሯችሁ የተለየ ነገር እናንተ ነው ያደረገው ካላችሁ ግን እኛ ጽድቅ ርቦናል ወዳጆቼ፣ ጽድቅ ርቦናል። በቃ ለዚህ ነው የመጣ ነው። ለዚህ ነው የተሰበሰበው። ለዚህ ነው መጽሐፍ ቅዱስ ጋር የተላተመው እንጂ አእምሮ አልጎደለንም። አብርሃም ምን ጎሎ ተከተልከው ብትሉት እኔ ጽድቅ ብቻ ነው ፈልገው ሀብታል ጥዬ ነው የወጣሁት። እንደውም እውነተኛው ክርስትና ሆነ ሳይቻለው ጥሎ መውጣት ነው። መሰብሰብም አይደለም። እንደውም አገኛለሁ ብለንም አልወጣንም። መጀመሪያ እንደውም ልንተው ነው የወጣነው። እነ ፖል ያገኙት ነገር እኮ የለም። ጠዋትና ጠና ነበር ዲቮሽናል እዚህ ሚኒስትሪ ትሬኒንግ ላይ በጣም እየገረመኝ ነበር። እነ ጳውሎስ እኮ የተከበሩ ሰዎች ናቸው እኮ። በአሁኑ ብዙ ፒኤችዲ ሊኖረው ይችላል ተብሎ ይታሰባል። በጣም አይኪው በጣም ከፍተኛ ሊሆን ይችላል ይላል አንዳንድ ጻፊዎች። በጣም በሌሎች አቅጣጫ ላይ ቢሰማራ ፖል በጣም ደግሞ ታይቷል ሁሉም አቅጣጫ ላይ። ሌሎቹ ሁለት አንድ መጽሐፍ ሲጽፉ 12 የመጽሐፍ ቅዱስ ክፍል እንዲጽፍ እግዚአብሔር የተጠቀመበት ሰው ነው። በጣም ሙግቶቹን እስከ ዛሬ ድረስ ከ2000 ዓመት በኋላ አትሟገቱትም። ሮሜ ሳስተምር አንዱ ግራም ይገባል። የፖልን ሙግት ማስረዳት ራሱ ከባድ። ጽድቅ ቸግሮት ነው የመጣው ፖል። ጽድቅ ርቦት እንጂ ጌታ ጋር የመጣው የሌላ ነገር ረሃብተኛ አይደለም። ከካህናት አለቆች ከሰንሃድሪን ከምን ማለት ነው ከሱፕሪም ኮርት ወረቀት ተቀብሎ እየሄደ ሰው ለማጥፋት ፈቃድ ያለው ምን ኮኔክሽን ያለው ሰው ነው። የመንግስት ባለስልጣን ያውቃል። አሁን ገባችሁ ማለት ነው። በቃል ቀላል ሰው አይደለም። ምንድነው የቸገረው? ሰው ኮኔክሽን ስላጣ አይደለም። የመንግስት ባለስልጣን ስለማያውቅ አይደለም። የሀብት ችግር አይደለም። የገንዘብ ችግር አይደለም። የእውቀት ችግር አይደለም። ጽድቅ ግን የለም። ጽድቅ ከየት ያምጣ? ጽድቅ አብርሃም ተከተለ እግዚአብሔርን። ማን አለው? አንደኛ ላሳያችሁ ባለን ጊዜ 12 ደቂቃ ስላለኝ አብርሃም ያመነው ይለናል እዚሁ ጋር ምዕራፍ 4 ላይ የሞተውን በህይወት የሚያኖርን ነው ይላል። ዋው ደሳይለው ቃሉ ባጭር ቃል ላይፍ ጊቨር የሆነውን እግዚአብሔር ነው ያመነው። ምን የሚሰጥ ህይወት ማንም የማይሰጠው ነገር ነው። የሚገርመኛል። ምን የሚሰጥ ህይወት ደግሞ መስጠት የሚችል አንድ ብቻ ነው። ሌላ አብርሃም ያመነው ገንዘብ የሚሰጠውን እግዚአብሔርን አይደለም። በቃ እመኑኝ። አብርሃም ያመነው ኑሮ የሚሞላ እግዚአብሔር፣ ትዳር የሚሰጠው ነው እግዚአብሔርን፣ ምናምን የሚሰጠው እግዚአብሔርን፣ ልጆች የሚሰጠው እግዚአብሔርን። እሱማ እኮ አብርሃም እኛ ወለደ እያልን አጨብጭበል እኛ ነን እንጂ የምናጨበጨበው እኮ አብርሃም ቢመጣ ኧረ ተው አታጨብጭቡ ነው የሚለው። አብርሃም ለራሱ እኮ ወለደ እንላለን እንጂ እሱ እኮ ወለደ ባለ ራሱ ብዙ አልኖር። አብርሃም ለኛ ነው ወለደልን። ዘር ነው የወለደልን ማለት ክርስቶስ የሚመጣበትን ዘር ነው እንጂ ወልዶ ያለፈው ለአብርሃም ይጠቀምበትን ልጅ እንኳን አይደለም ወልዶ ያለፈው። ይጦረኛል እንዳይለው ልጁን ጦሮ ያለፈ አብርሃም ነው የምናውቀው ማለት አለ። እስቲ እንግዲህ ልጁ ያድጎ ይጦረኛል ምናምን ይባላል። አብርሃም ደግሞ በስተርጅና ወልዶ ልጁን ጦሮ ያለፈ ሰው። አብርሃም ጠቅሟል። በልጅ ተጠቀምኩ። ኧረ እኔ ምንም አልጠቀምኩ፣ ወለድኩለት። ለሱ ነው እኔ በቃ መጀመሪያ ፕሮሚሱም ሲመጣ ለሱ ነው ተጠቀምኩ ምለው ነገር የለም። እኔ የኔ ህይወት ያለው የለሱ ከምሰጠው ነገር ጋር የተገናኘ ነው የሚላችሁ አብርሃም ምንድን ያመነው ይገርመኛል። ቃሏ ለሙታን
ሕይወትን በሚሰጥ እንደዚህ በሉ አልልም ያው ታውቃላችሁ ግን እስቲ ላስብላችሁ እስቲ ለሙታን በሉ እስቲ ሕይወትን በሚሰጥ አብርሃም ምን አመንክ ምንድነው ያመንከው እግዚአብሔር ለምን ተከተልከው ስትሉት አይ ምንም ነገር የለው እሱ የመረጥኩት ምክንያት ከሌሎች መርጬ እሱን የተከተልኩት እሱ ለሙታን ሕይወት ይሰጣል አብርሃም መጀመሪያ ኢን ዘ ፈርስት ፕሌስ መጀመሪያ የሚያምነው ሙት መሆኑን ያምናል ምክንያቱም በኋላ ቀጥሎ ስለሚያምነው ራሱ እንኳን እሱ አለ ሚስቱንም ሙት እንደሆነች ነው የሚያምነው ባልጠፋ ጳውሎስ እንግዲህ ሐዋርያው ጳውሎስ ባልጠፋ ቃል አብርሃም ምዕራፍ ዘፍጥረት ከምዕራፍ 12 ጀምራችሁ እስከምታነቡት ድረስ ብዙ ነገሮች መጥቀስ ይችላል አብርሃም አመነ ብሎ ሊያምን የሚችለው ምክንያቱም አብርሃም እግዚአብሔር ባለጠጋ እንደሚያደርገው ያምን ነበር አያምንም ያምን ነበር እንዴ አትፍሩ አይዟችሁ ወሰዱብን ፌዝ እያሉ ወሰዱብን የኛ ነው ብሏል አንድ በጣም ፌዝ ላይ የሚያስተምር ሰው አገኘኝ መንገድ ላይ እና እንደነገ ደና መኪና ይዤ አገኘኝ በሰዓቱ ከዛስ በኋላ የሱ መኪና ደግሞ አነስ ያለች ነበረች በሰዓቱ ከዛስ በኋላ ምን አለኝ እኛ አንሳብኩ አለ እናንተ ትነዳላችሁ እንዴ አለ ይሄ ኮነ ፌዝ ያከስራቸዋል የሆነ ቦታ ላይ የተሻለ ያጠገባችሁ ያቆምና ያከስራቸዋል የተከተለው መኪና ቢሰጥ አይደለም ወዳጆች የሆነ ነገር ቢሰጥ ህይወት የሚሰጥ ነው ሚሊየን ከሰው ሚሊየን ምንድነው ካለ ህይወት ሰጥቶኛል እኔ በቃ እሱ የሚሰጠኝ የተከተልኩት አምላክ ሌላ ነገር ከሆነም ወልጅ እንከስራለን ምኑን ታዲያ አንድ ሰው እንደዚህ ብሎ ሰብኮ አይቻለሁ እውነትም በነበርኩበት ጉባኤ እዚህ ሀገር መጥቼ ገና ያንግኔ ምን ይላል ታማ ካልፈወሰ ይላል ርቦ ካላበላ ቸግሮ ገንዘብ ካልሰጠ አዝነ ካላጽናና ወንጌል ምን ያረግልሃል ይላል ህዝቡስ አሜን እኔ ሞደውን እንዲጣላውት ወለቴ ቆም ብላችሁ እንዴ እግዚአብሔርን ፉርሽ አረጋው በቃ አንዴ እግዚአብሔርን የተከተል ነው አዘኛ እንዲያጽናናኝ ታምሜ እንዲፈውሰኝ ርቦኝ እንዲያበላኝ ቸግሮ እንዲሰጠኝ ነው እሱን ከሆነማ ወዳጆቼ ወይ ጳውሎስ እንዳለው ክርስቶስን የተከተል ነው ተስፋ ያደረገ ነው ለዚህ ዓለም ከሆነ እዚህ ዓለምን ተስፋ አድርገ ነው ከሆነ እኮ ከሌሎች ሁሉ ይልቅ እንደው ምስኪኖቹ እኛ ነን ለምን ይመስላችሁ መሰለኝ ከሁለቱ ቢያልሆነ ታቀላችሁ ከሁለቱም ያጣ አይነት ወይ ገብተን አልገባን ወይ ሄደን አልሄደን እኛ እኮ አብርሃም ተስፋ ያደረገው ሌላ ነገር እንደሆነ እርግጠኛ ነኝ ምንድነው ተስፋ ያደረገው ለሙታን ምን ይላል ሕይወት ይሰጣል ምን ማለት ነው በቀጥታ ትርጓሜ 100 ዓመቱ ነው አብርሃም እግዚአብሔር አደርግልሃለሁ ያለውን ያደርግለት ሲጀምር ሳራም እድሜዋ ከ90ዎቹ አልፏል ሚስቱን ሲመለከታት ቁጥር ምዕራፍ 4 ቁጥር 19 ላይ እስቲ እናንበው ቁጥር 19 ዘር እንዲኖ ሊሆን ነው እንደተባለ ተስፋ ባለው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ የ100 ዓመትም ሽማግሌ ስለሆነ እንደምን እንደ ሙት የሆነውን የራሱን ስጋና የሳራ ማጽ ሙት መሆኑን በእምነቱ ሳይደክም ተመለከተ ምንድነው የሞትኩ ሰው ነኝ ብሎ ስለዚህ መጀመሪያ የሞተ ምንድነው የሚያስፈልገው ሕይወት ለአብርሃም የቸገረ ምንድነው አብርሃም ወይ በትል አለኛ ረኔ ከበላዳን ሁሉ ነገር አለ አምላክ ቸግሮን የመጣው አምላኮች እንደው ማት ነው ያቻሉት እግዚአብሔር አብርሃምን ሲጠራው ታውቃላችሁ አብርሃም ወይ እኔ ማንነኝ አለው ኤልሻዳይ ነኝ አለው እና እኔ ብዙ ጊዜ ሁሉን ቻይ ስለሆነ ብቻ በየ ነበር መተረጉ ግን ምንድነው በኋላ ላይ አንድ ነገሮችን ሳይገባኝ እግዚአብሔር ሁሉን ቻይ ነኝ ያለው ምክንያት አለው ይላሉ ምክንያቱም ከለዳያን ኡር የገበሬ አምላክ ልጅ የሚሰጥ አምላክ ፈረስን የሚሰጥ አምላክ ወለቴን ነው ነገራችሁ ስፔሲፊክ ሁሉ አላቸው ይባላል ትንሽ አምላክ ደርድሮ አብርሃም ቤት ብትገቡ ከሶፋው በላይ አማልክቱ ይበልጣል የያዘው ቦታው እና እግዚአብሔር መጣና ምን አለው አብርሃም ወይ አለው አቤት ለእንጀራ ሌላ አምላክ ለውሃ ሌላ አምላክ ለሶፋ ሌላ አምላክ ለቤት መግዛት ሌላ አምላክ ለአፈር ሌላ አምላክ ለፀሐይ ሌላ አምላክ ይያልክ ቤትን ለምን በአምላክ ታጣብባለህ አለው ምን ነው ሲለው ሁሉንም አውጣና እኔ ልምጣ የሁሉንም መቸለው እኔ ነኝ አለው የማታ አምላክ አታብዛለው ሁሉንም ያረጉታል ምትለውን ብቻዬን አረጋዋለሁ ስለዚህ አንተ አስገባና ቤት አስገባኝ እንጂ ችግር የለም አለው እግዚአብሔር እኛ እኮ ምናምን ነው እግዚአብሔር እኮ ሚሳነው እኮ ስለሆነ አይደለም ማለት ነው ሚሳነው እኮ አይደለም ባለጠጋ አድርጎታል አዎ እንዴ
እንደውም ምዕራፍ 15 ላይ ታውቃላችሁ ነገስታትን አሸንፎ ነው ሲመለስ መንገድ ላይ አንድ ሰው አገኘው። የሳሌም ማነው ያሰው መልከጼዴቅ አገኘው አይደል? ከዛ በኋላ ታስታውሳለህ ከመልከጼዴቅ በፊት የሆነ ንጉስ ማነው አግኝቶ ልባርክ ያለው ማነው? ራሱ ነው እንዴ የሳሌም ንጉስ። ከዛ በቃ እንካ ገንዘብ ልባርክ ሲአለው ማለት ነው ሲሉ አይ እምቢ አይልም። አራል እንዴ ልባርክ እምቢ። ዘንድሮ ይሁን ወጋውት ነው ይሄ የእውነት የፈዛዛ መንፈስ ነው የምንለው። እውነት ነው ልባርክ እምቢ። ይሄ አልገባውም እምነት ነው ብለው ነው እስቲ ባርኩኝና አሳያለሁ እንደ ቤተሰብ ማለት ነው። እምቢ አይልም። በረከትን እሱ በገንዘብ የሚመነዝር ከሆነ እንዴት ባጭሩ እግዚአብሔር ሆይ እኔ እኮ አገር ያስወጣኝን ነገር በቆራጭ አገኘው ብሎ ይሄድ ነበር። ከሀገር ያስወጣኝ ችግር መንገድ ላይ ከሰጠኝ ሰውየው እግዚአብሔር ይመስገን ተሸክሚ ወደ ሀገሬ ነበር መለሰው። አብርሃም ያስወጣው እንጀራ ስላልነበረ እንካ እንጀራ ይሄው ልባርክ አለው። ንጉስ ነው ያለው ሲለው አይ እምቢ አለው ንጉሱ። ጥሩ ሪዝን አለ አለው እኔ ላለመቀበል አለው ሲለው አለኛው ምንድነው ሪዝን አየ አለው። ሰው ያስቆጥራል መንፈሳዊ ካልሆነ አለው ፍጥሩ ከመርኩ ቃል አሁን አንድ ቀን እኔ ባለጠጋ መሆን አይቀርማል። እኔ በጣም እኮ የሚገርም እኮ ሰው ጽድቅ ሊከተል የወጣ ሰው ሀብታም እንደሚሆን ያውቃል። ምንም በቃ ለአብርሃም አስቀድማችሁ እግዚአብሔር መንግስት ጽድቁን ፈልጉ ይሄ ማለት ከእንጀራ እንደማያጎለው ገብቶታል። እሱ በቃ ኮለዳያን ጥሎ የመጣው ነገር ለአብርሃም እንደሚሆን ገብቶታል። ለአብርሃም ቢግ ዲል አይደለም። አንድ ቀን ሀብታም ሆነ አይቀርም አለው። የዛን ቀን ምስጋና ቀን አዘጋጃለሁ አለው። እንዳፈልጉ ደግሞ ገብታችሁ ከዛ ሷለ ምስጋና አዘጋጅ ጌታ ረዳኝ ስል ኧረ ተው እኔም ነኝ እንዳትል እጅ እንዳታስገባና እኔ ነኝ የረዳሁት እንዴ ስትመለስ ነገስታትን ገለ እንዳትል ግድ የለም ብቻውን ባረከኝ ልበል ለምስጋና እንዲያመቸኝ። ዋው ወገኖች አቤት 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 አቤት። አሜን አሜን አሜን። እዛ ሜሪላንድ ላስቲክ እየሰበኩኝ በጣም ተነቃቀው ማለት ነውና አንድ ልጅ ጌታን ገና ተቀበለ። ሜሪላንድ በፊት ምን ቢሆን ነገር መጥቶልኝ ነው ተቀበለና እየሰበኩ ጋልኩበት ማለት ነው። እየጋልኩ መጣው እኔ ደግሞ እንደዛ ነው ባህሪትን እየቆየው ስመጣ ከዛ ወጣ። ገና አዲስ ነው በጌታና በፊት ይቅም ነበር ምናምን ወጣ ማለት ነው። ከዛ ለአንዱ ምን ይለዋል ወይኔ ዛሬ አይለኛ ጊዜ ነበረን ኤሉ መርቅ ነው በምን ይግለጠው እሱ ማለት ነው። እና ባለፈው እንደዛ ነገር ሆኜ ቨርጂኒያዎች ብዬላችኋለሁ እዛ እጂ የእግዚአብሔር ቃል አይደል በጣም የሚገርም እኮ ነው በእውነት ማለት እኔ ባላምነው ነው እንደዚህ አለ የእውነት እኔ ማምነው ስለሆነ ማለት ነው። ቃል አንተ ባረከኝ እንዳይባል መንገዴ ሊቶኛል ለጽድቅ ጠርቶኝ ከእንጀራ ማያጎላባት ስላለ አለው። ሃሌሉያ ጌታ የተባረከ ይሁን። ዳዊት እንደዚህ አለ ጎለመስኩ አረቸው ጻድቅ ሲጣላ ላየው ማለት እውነት ነው። ርቦት እኮ ከመሸለታቸው በጎች ስጠኝ ብሎ ያውቃል። ወዳጆች የህይወታችን አንዳንድ መንገዶች የዘላለም ዴስቲኒያችን እንዳልሆኑ ወቁ። ዘላለማችን ሌላ ነው፣ እኛ በጣም ሌላ ማለት ነው። አንጣልም ጣውረድ ያለበት ዓለም ውስጥ ብንኖርም በውረድ አያልቅም፣ በውጣ ነው የሚያልቀው የኛ መጨረሻ። ዕብራውያን ምዕራፍ 18 ላይ አብርሃም በጣም የህይወት አማኝ እንደሆነ ማለት ነው አብሮ ሲነግረን ታያላችሁ። ህይወት ፍለጋ ነው በጣም የተከተለው እግዚአብሔር ምንድነው ለሞተ ህይወትን ይሰጣል ብሎ ነው የሚያምነው። አንደኛ እነሱ ፊዚካሊ ልጅን ከመውለድ አንፃር you're almost dead። ይሄ የምን ቋንቋ ነው የሚባለው? ይሄ ሳይንቲፊክ ቃል እንበለው ዝም ብለን። አብርሃም ግን ምን ያውቃል ነው እንዲህ የሚባል የለም ብሎ ነው የሚያምነው። ምንድነው ለሞተ ህይወትን መጀመሪያ ጭቃውን ብሎ ሰው ያረጋ እሱ አይደል ምን ያረጋዋል? ህይወትን ይሰጣል። ወዳጆች እኔ እንገራችሁ አንዳንድ ጊዜ እምነቱን ተዘርፎ ባዶ ከሆነ ሰው እያመነ ይሞት አይሻልም? አንዳንዶች እኮ አምነው ሞቶ ሚል እንዳል ተቃላችሁ የተሰጠውን የተስፋ ቃልስ በሉት እስቲ በሉት አትፍሩ
አላገኙ። ነገር ግን ከሩቅ ሆነው ተሳለሙት። እመጣለሁ ተሳለሙ። በአቋራጭ እንገናኛለን ማለታቸው። ገባችሁ? ጠላት ሁሉ ጊዜ ምን ሆነልህ እስቲ እጅ በእጅ ሊለን አይችልም። የኛ ሆነልኝና አልሆነልኝ ምንለው ከኢተርናል ወገኖቼ ወይ ከዘላለም ጋር የተገናኘ ጉዳይ ስለሆነ ሰይጣን የመጨረሻ የሚፈራው ሰው ማን መሰላችሁ? ተስፋውን እዛ የሰቀለ ሰው ነው የሚፈራው ሰይጣን። እዚህ ከሆነ አንቻቻልማ ይሄው እንዲህ ይላል። እኔ አሁን እሑድ ቀን አለቀሽ ወዳጆቼ ሁሉ አልቋል ብላችሁ ነገ አንደኛ ተጋባዥ መሆን አለብኝ እንደዛ ለማለት። ምክንያቱም ነገ አገኛችኋለሁ፣ ነገ አብሬያችሁ ነው ማለቅ ሰው፣ ነገ አብረን ነው ከፍዝቅ ምን ሰኞ ማይሆን ስብከት ለመስበክ አልፈልግም። ሰኞም ሮብም ዓርብም አይገድበው ማን መሰላችሁ? ተስፋ እዛ ነው ይመጣል የሚለው ማለት ነው። አብርሃም ይላል ሮያን 18 ላይ ከ18 ጀምሮ በተፈተነበት ጊዜ አብርሃም ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለው ምዕራፍ 8 አይ ቲንክ 18 ብያችሁ እንትን አልኳችሁ። ሶሪ በጣም በይስሐቅ ዘር ይጠራልሃል የተባለበት ዕብራውያን ምዕራፍ 18 ቢባል ስለሌለ ነገር እርሱም አንድ ልጁ ምን አለ አቀረበ። ስሙ በለም አንድ ልጁ ምን አለ አቀረበ። እግዚአብሔር ከሙታን እንኳን ሊያስነሳው እንዲችል አስቧል። ተመልከቱ ዕብራውያን ምዕራፍ 11 የእምነት አርበኞች እናት አባቶችን የደረደረ ያለበት ክፍል ነው። አብርሃምን እንደ አንድ አርጎ እዚህ ጋር የሚያነሳው ምንድነው? ያመንኩ አብርሃም የሞተውን ምን ይሰጣል? እግዚአብሔር ሕይወት ይሰጣል አለና እኛስ ወደኛ እናምጣው አለ አብርሃም ጳውሎስ። እኛና አብርሃም የሚያገናኝ እምነት አለን። አዎ የሚያገናኝ እምነት አለ። ምንድነው እኔና አብርሃም የሚያገናኝ? የአብርሃም ልጅ ነኝ ብሎ ማለት አይቻልም። የአብርሃም ልጅ ያስባለኝ እሱም ያምነው ተመሳሳይ እምነት ይገኝብኝ ይገባል አይደል እንዴ? አንድ ሰው ከተወለደበት ቤተሰብ ተመሳሳይ ዲኤንኤ ያለው ካልተሆነ ተመሳሳይ አይደለም ማለት ነው። አንዱ ይቅር ሰዓት ለአንዱ ሚሊዮን ሰዓት ይልሽ ሮሜ ምዕራፍ 4 ከ24 ጀምሮ ምን ይላል? ይሄ ተቆጠረለት ምን ጽድቅ የሚለው ቃል ለአብርሃም ብቻ አይደለም። አሁን እስካሁን በአብርሃም ነው የተነቃቃ ነው። ተቆጠረለት ሰጠው ጽድቅ። አብርሃም ጸደቀ። እኔ ብላሽ ንገራችሁ ብዙዎቻችን እኮ አብርሃም ጸደቀ ብለን አብርሃምን እንደ ጻድቅ ምናየውን ያህል ራሳችን እንደ ጻድቅ አናይም። ይገርመኛል። አንድ ቀን መንገድ ላይ እየሄድን ለአንድ ሰው ምን አልኩት? ሴንት ዮሴፍ፣ ሴንት ሜሪ፣ ሴንት ፖል ናም ይላል መንገድ ላይ። ከዛ ሴንት ከላይ አልኩት ማለት ነው። ደነገጠ። እንዴ ሴንት ያረጋቸው ቅዱስ ያረጋቸው እኮ ተሴም መንፈስ ነው። የቶቹ ለበለ አንድ ድፍረት የሚመስለው ክርስቲያን አብርሃምን ያጸደቀ ተሴም ፌዝ ነው። አንተ ያጸደቀው እግዚአብሔር አጸዳቂው ነው እንጂ ስታንዳርዱ ከጸዳቂው ጋር የተገናኘ ካልሆነ መስተቀር ከአብርሃም ጋር የሚተካከል እምነት እንደው አይ ቲንክ አንዲያ ጴጥሮስ አስተምራችሁ ታሰ ከኛ ጋር የሚተካከል እምነትን ላገኙ አለ ጴጥሮስ። እኛ ነን እኮ እንዴ ከቅዱስ ጴጥሮስ ጋር ልትወዳደር ትችላለህ የሚለው ውድድር አይደለም ነገሩ። አጸዳቂው ዘሴም ነው ማለት ነው። ገብታችኋል ብላችሁ ራሱን ያጸደቀው ጴጥሮስን ያጸደቀ አሳትማጁን ያጸደቀው ጻድቅ ያጸድቅ እኛም ጋር መጣ በቃ። ስለዚህ እንደዚህ ብዬ ልበላችሁ ሰው ስለሚፈራ ቅዱሳን ሆይ መጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ታውቃላችሁ የአባቱን ሚስት የደፈረ ሰው አለ። አንደኛ ቆሮንቶስ መጽሐፍ ላይ ሲጽፍ ምን ብሎ ቢጽፍ ጥሩ ነው? ቅዱሳን እኔ ከዛ ውጪ ያላችሁ ቅዱሳን በጣም እኮ ይገርመኛል። እኔ ስታተስ እግዚአብሔር እንዴት ያጸደቀው ጽድቅ እግዚአብሔር ማይሻሻ አምላክ ዋው! መጨረሻ ላይ ቅጣቱን ይቀበል እንጂ በመጨረሻ ይጽደቅ እኮ ነው ያለው ፖል። ታውቃላችሁ ስለዛ ሰው ሲናገር አብርሃም ያመነው ልጁን እንኳን መሰዊያ ላይ ሲያጋድመው አንድ ነገር ያመነ ነበር። ምን አለ? ይሄ ልጅ አቃጥለዋለሁ፣ አመድ ይሆናል፣ ይሞታል፣ ያልቃል። በልጄ ብዬ መጠራው አመድ የለኝም ስለማንቃጥለው። ከዛ በኋላ እያየሁኝ አመዱን ይሄ ልጄ ነው አለ። ግን አንድ ነገር ግን አምናለሁ አለ። ማምነው ነገር ይሄ አመድ የሆነው መልሶ ምን አይነት የኛ አምላክ የምር ነው። ግን የምር ነው ነገሩ። ተመስገን ጌታ ኢየሱስ ተመስገን። እንደ አመድ የሆነውን ተስፋ ቢስ ሰዎች ብላችሁ እንደ ጸደቅን እንዳትሉ። አመድ የሆነውን ተስፋ የሌለው ልጅ ተስፋ ሰጥቶ ያቆመዋል።
ብሎ አሰበ። ምክንያቱም እግዚአብሔር ቀድሞ ቃል ሰጥቶታል። አንተ ዘር በይስሐቅ ይጠራል ስለተባለ ምን አሰበ ማለት ነው? አይ አሁን እዚህ እንኳን ቢሞት ያው ዞሮ በሷ ዘር ይጠራል ተብሎ ቃል የተነገረኝ አስነስቶ ይቀጥላል አለ። በቃ የሆነ ነገር ይሆናል እንጂ ይሄ ልጅ ጨካኝ ነው። አማኝ እናንተ ሰይፉን አንስቶ ልክ ሊገለው ሰው እግዚአብሔር ቶሎ ፈጠና አለ። አረ ተው አብርሃም አለው። ሰውዬው ጨካኝ አማኝ ጨካኝ ነው ወዳጅ። አማኝ የሞተውን ለማስነሳት ጨካኝ ነው። ከቶቱ አትግደሉ ለምን ሲለው ግድ የለም አለ። በሱ ፋንታ አለ። እኛም ያመን ነው ይሄን ነው አለ። እኛ ደግሞ ምንድን ነው ያመን? የሞተ መነሳቱን አምነናል። ማን? ክርስቶስ ኢየሱስ ክርስቶስ መሞቱን ታምናላችሁ? የእውነት እኮ ነው የምነግራችሁ። አለሱ ኢየሱስ ክርስቶስ መሞት የሚባለው ራሱ ተደጋጋሚ አንድ ተረት ነው። ኢየሱስ ክርስቶስ ታውቃላችሁ የሚባል በምድር ላይ መጥቶ የአብ ልጅ መጥቶ ወደ ላይ ሞቷል። ታውቃላችሁ ተመላልሶ። እኔ እስራኤል ሀገር ሄድኩ ጊዜ ምን እላለሁ እስራኤል ሄድኩ ጊዜ እንደ ፓስተር እስራኤል ሀገር ሄዶ ተመለሱና እስራኤል ሀገር ይላል ማለት ነው። እና አንዱ መመን ደወለልኝና ያው ኔክስት ደግሞ እስቲ ስለ እስራኤል ሀገር እንስማ ብሎኝ መቃብሩ ባዶ ነው። ወዳጆች እውነቴን ኢየሱስ ወክ ያደረገባቸው በቢታንያም አልፎ ምናምን የሚለው ሁሉ አለ። የተራራ ስብከት ቢቲቱስ ያስተማረበት እነኛ ተራሮች ጉብ ያሉ አሉ ምስክሮች። ሞቷል፣ ተቀብሯል። ማረጋገጫ ነበር ደግሞ እንደሞተ ማረጋገጫ ነበር ደግሞ ቀባሪውም ነበር ተጽፏል። ስሙ ራሱ ጋርደን የተቀበረበትን ጋርደን ሁሉ ተጽፏል። ግን ምን ሆነ? እንደዚህ ያለ ሲሞት ወዳጆች ነፍሴን በሲኦል አትተዋትም፣ ቅዱስህንም መበስበስን ያይ ዘንድ አትተው። ምንድነው? ከተስፋ ጋር ተቀበረ። ገብቶኝ አባቱ ያስነሳኛል አባቴ ብሎ ገባ መቃብር ውስጥ። አስቡት፣ አፈር ተጭኖ ድንጋይ ተጭኖ ተንፈሻ በሌለበት አፈር የተጫነበትን ሰው ይነሳል። ኢየሱስ ይሄን ያመነው እና ምን ነው ብናምነውኛ ኢየሱስ ምን ብሏል? ሲልኩ ተነስቷል፣ የመቃብር ደጃፍ ተከፍቷል፣ ድንጋዩም ከሩቅ ተንከባሏል፣ ከፈኑ ብቻ ነው አስከሬኑ የታል? በእውነትም ኢየሱስ ብለን ነው ምናምን። ግን አሁን ጥያቄው አንተ ራስህ ተነስተሃል። በሴም ፓወር ኢየሱስ ክርስቶስን ከነበረበት መቃብር ውስጥ በሶስተኛው ቀን ነው። የሚገርማችሁ ሶስተኛው ቀን እኔ ሳይንስ ተማሪ አይደለሁም፣ እናንተ ስላላችሁ ሐኪሞች ምናምን እንዳትታዘቡኝ። በሶስተኛው ቀን ብዙ ነገሮችን ይበሰብሳሉ ሲሉ ሰምቻለሁ። እርግጠኛ ምን ነው እንደውም አይኖቻቸው ስለሚፈስ በሶስተኛው ቀን ነው ሳልስት ሲሉ ሰምቻለሁ። ማያገባን ፓስተሮች እንገባለን ስላተዋ እና እንደዛ ነው። ግን አስቡት እንደዛ ከነበረበት ቦታ ላይ በሶስተኛው ቀን ምን ሆነ? ከዛ በደሞ አንደኛ ቆሮንቶስ ምዕራፍ 15 እና ደሞ ሄዱ። ተነስቷል ብቻ ነው ታየ ሚል ቃል አለ። ስንት ጊዜ እንደሆነ አልቆጠርኩም፣ ግን ታየ። ለጴጥሮስ ታየ፣ ለ500 ሰው ታየ። ምን ማለት ነው? እርግጠኛ ኢየሱስ ምን ብሏል? ተነስቷል። አብርሃም የሞተ ነገር ይነሳል ብሎ አመነ፣ ተነሳለት፣ ቀጠለ፣ ልጁን ከሞት ታደገለት። እሱም ብቻ አይደለም የልጁን ሞት የሚሞት ሌላ እንደሚመጣ አሳየው። በጸሳቤቅ ታሰረ። አንዳንዱ ሲናገሩ ጸሳቤቅ የሚለው ራሱ ማቴሪያሉ ኢየሱስ ክርስቶስ የተሰቀለበት የሾህ አክሊል ጋር ተመሳሳይ ነው ይላሉ። እኔ ሞስ ፕሮባብሊ ሊሆን ይችላል። የሞተበት ተራራና ለይስሐቅ ሊሰዋበት የነበረውን ተራራ ጎልጎታት 200 ሜትር ርቀት ላይ ነው ይባላል። አሳየው። ምን ሆነ? አንተ ልጅ አይሞትልም፣ የሚሞት አዘጋጅቻለሁ። ያንተ ልጅ እንደ በግ አታርደው፣ እንደ በግ ሊታረድ የሚመጣ አለ ሌላ ነው። ፖል ምንድነው የሚለው? እኛም ጸድቀናል አለ። እኛ የጽድቅ ረሀብተኞች ነበር፣ ጸድቀናል። በምንድን ነው የጸደቅነው? በተከተልነው አምላክ ነው። እንዴት? የሞተውን ነገር በሶስተኛው ቀን ከመቃብር የቀሰቀሰ ለሴም እግዚአብሔር እኛንም ከነበርንበት የበሰበሰ የህይወት ምናምን ነገር ውስጥ አዳም ይዞን ከገባ ገደል ውስጥ ተቀብሯል አልቆላችሁ ከተባለ ነገር ውስጥ በመንፈስ ቅዱስ አማካይነት ምን ማለት ነው? ቀስቅሶናል። አሁን የተነሳ ሰው አይታያችሁ? ያው የሆነ ሰው አይታያችሁ? ከእግዚአብሔር ጋር ማውራት የሚችል ሰው፣ መንፈስ ቅዱስ ማለት የሚችል ሰው። ሃሌሉያ ስም ይባረክ። ተነስተናል የሚለው ተነስተናል። አንድ ገብያችሁ ልጨርስ። አንድ ፓስተር ይመሰክር ነበር። አሁን ነበርን የሆነ የአብያተ ክርስቲያናት ፕሮግራም ላይ ኢሃፓ ፎቶ እያሳየ ነው የሚነግረን። በኢሃፓ ጊዜ ይዘውን ሄዱ አለ። ሰብስበው ይዘውን ሄዱና 5 ነን ሊረሽኑን እየሄድን እያለ ማን እንደሆነ አላውቅም። የሆነ ሰው መጥቶ እኔን አስመለሰኝ። በኦራል መኪና እየወሰዱ ና ብሎ ወስዶ ያለ ሰዎቹ ምንም አይሉም አለ። ብሎ ጠራኝ፣ ይዞኝ ሄዳል። ጓደኞቼ 4 ፎቶ ሁሉ አለ ይወጣ።
ኢትዮጵያ ያለ ሙዚየም ይሄ ከምናምን ሙዚየም ጋር የሃፓ ምናምን ፎቶ ራሱ ተለጥፎ አሳየን እና አራቱን ገደሏቸዋል። እኔ አምስተኛ ነኝ አለ። ከዛስ በእንትን ላይ በፎቶ ወጣ፣ በጋዜጣ ወጣ። አዲስ ዘመን ነው ምናምን የሞቱ የተረሸኑ ተብሎ ወጣዋል። እስከ ዛሬ ኢትዮጵያ መንግስት የሚያቀኝ መረሸኔ ነው አለ በእውነት። ከዛ በኋላ ወጣን አለ። ከዛ በኋላ በሆነ ምክንያት እንደገና ይሄ ሰው የሃፓ ውስጥ አለ ተብዬ ከተረፍኩ በኋላ መንግስት የሚያቀኝ መሞቴ ነው። ከዛ በኋላ ግን በሆነ ምክንያት በእንቅስቃሴ ከሰዎች ጋር ታስሬ ገባዋል። ከዛ መንግስት ይለቀቁ አለ። ይሄ ምንድነው ቀይ መስቀል ካልተለቀቁ ሰዎች ብሎ በየአመቱ ኮታ አለ የሚያስለቀቀው። ከዛ ሊያስለቀቁ ሲመጡ እኔ እስር ቤት ነኝ አለ። ያኔ ደግሞ እንደገና ሁለተኛ። ከዛ በኋላ መንግስት ላለመልቀቅ ብሎ ምን አረጋ አለ? የሞቱ ሰዎችን ሊስት ሰጣል ለቀይ መስቀል ማለት ነው። እና የተወሰኑት ብዙ ከሆነ ሊስት ሰጣቸው። አብዛኞቹ ግን ቀድሞ የረሸናቸውን ሰዎች ሊስት ነው ይሰጣል። ከዛ እካሌ ሲባል የሞተ ሰው ተጠራለ። መንግስት ቢያቀ የሞተ ነው፣ ምክንያቱም ረሽኖታል ከአምስቱ ሰዎች ጋር። እሱ ለካ ያሶ ያስመልጦት እስር ቤት ነው አሁን ያለው። በሞተ ሰው ስም ተጠርቼ እንደገና ወጣዋል። ሲወላጆች እንደገና ወጣዋል። እንትና ሲል ሰውየው አያውቅም፣ ጣሪው አያውቅም። ሊስት ነው የተሰጠው። ዋና ግን የጻፉለት ሰዎች ግን የሞተ ስለሆነ እንትን ማለታቸው ነው፣ ማታለላቸው ነው። ሞቷል፣ ስለዚህ ይጠራል፣ አይወጣም። ስለዚህ አልወጣም እሱ ሊባል ነው ማለት ነው። ለቀይ መስቀል በተሰጠ የማታለያ የሞተን ሰው እንዳለ አርጉ በተጠራ በሞተ ሰው ስም ወጣዋል። ወዳጆቼ እንደዚህ ነው ለኛም ታሪክ ይሆነልን። ሙታንነታችን ጠቀመን። እኛ በቃ ተረሽነዋል ብሎ ሰይጣን ረሽኛለሁ ሲል በአዳም ምክንያት ያለቀ ታሪካችን ስለኛ አንድ ቀን በመስቀል ላይ ራሱን አሳልፎ ሞቷል በተባለ ዓለም በናቀችው በካደችው በኢየሱስ ስም ተጠርተን ምናል ወጣን። አሁን ኢየሱስ እየተባለ ምን ይላል? ይወጣል በሞተ። አሁን አንዳንዶች ኢየሱስ የሞተ ነው፣ ለኛ ምን የተነሳ ነው፣ የዳንበት ነው፣ ያመለጥንበት ነው። ወገኖች አለ ወይ ነው እያለ ያለው። ቆመን እንጸልይ። ይሄ እምነት አለ።